ሰላም እንደምንሰነበታችኋል ውድ ተመልካቾቻችን ዛሬ ደግሞ ከማህበረሰቡ ቦክስ ወጥተህ ከማህበረሰቡ ያስተሳሰብ ሳጥን ውስጥ ወጥተህ በነፃነት ማሰብ ይኖርብሃል። ደግሞ መደገም አለባቸው ብያሰብኳቸው ወደ እናንተ አድርሻለሁ። 10ኛ ላምባ እንግዲህ እጅግ በጣም የግሩም ኤርሚያስ ትወና በደንብ የታየበት ከስሙ እንደምንረዳው ላምባ ላልቅስ በጣም ብዙዎችን በእንባ ያራጨ ያስነባ ፊልም ነው። በኩላሊት ህመምተኛ ዙሪያ በህቱ የተሰራ ፊልም ነው። ግሩም ኤርሚያስ ብዙዎችን ያስደመመበትና ፊልሙም ትልቅ ደረጃ የደረሰ ፊልም ነው። እሱን እንድታዩት ጋብዛችኋለሁ። በ9ኛ ደረጃ አማላዩ እንግዲህ በጣም አሪፍ የነበረ ከማህደር አሰፋ ጋር እጅግ በጣም የተለየ ጥምረት የፈጠሩበት ቆንጆ ፊልም ነው። እሱን ያላጃችሁ ካለ እንድታዩት ልጋብዛችሁ። እንዲሁም ብትደግሙት ራሱ ጊዜያችሁን የማታጠፉበት የማትቆጩበት ፊልም ነው። እሱን እንድታዩት ጋብዛችኋለሁ። እጅግ በጣም ደስ የሚል ፊልም የነበረ ነው። ሌላኛውና በ8ኛ ደረጃ በጭስ ተደብቄ እንግዲህ በጣም ብዙዎችን ያስደመመበት ከነበረበት ኪሎ በጣም ወርዶ እውነተኛ ማለት ተወነው ሳይሆን ሁኖት በሱስ ውስጥ የነበረ ሰው የነበረ ከስሙ እንደምትረዱት በጭስ ተደብቄ በሱስ ውስጥ የነበረ እጅግ በጣም ፈታኝ የነበረ ካራክተር ነው። ከሰላም ተስፋዬ ጋር የተጣመረበት በጣም ደስ የሚል ፊልም ነው። እሱንም እንድታዩት ጋብዛችኋለሁ። በ7ኛ እንድታዩት ጋብዛችኋለሁ። ይሉኝታ እንግዲህ አንድ ሰው በሸም ምን ያክል ድረስ ሊወርድ ይችላል የሚለውን ገጸ ባህሪ በጣም በሚገርም ሁኔታ የተጫወተልበት ፊልም ነበረ። ይሉኝታ ከሸዋፈራው ደሳሌ ጋር ተጣምሮ በጣም ብዙዎችን ያስደመመ እጅግ በጣም ደስ የሚል ኮሜዲ ዘውግ ያለው ፊልም ነበረ። እሱንም እንድታዩት ልጋብዛችሁ። በ6ኛ የምጋብዛችሁ የሱፍ አበባ እንግዲህ አሁን ላይ ካሉ የሴት ተዋናዮች አሪፍ የምትባል እንግዲህ መስከረም አበራ ጋር ተጣምረው የሰሩት ፊልም ነው። እሱንም እንድታዩት ልጋብዛችሁ። በተለይ በቁማር ሱስ ውስጥ ተዘፍቃችሁ ያላችሁ ሰዎች ይህን ፊልም እንድታዩት ወይም ለሌሎች ሸር እንድታደርጉላችሁ ልጋብዛችሁ። 5ኛ 79 እንግዲህ ሁላችንም በተለይ በሶሻል ሚዲያ ሰይፍ የሚለው ተቆራርጦ በየሰው ቀልብ የነበረ ፊልም ነው። 79 ቆየት ያለ በደርግ ስርዓት የነበረን ካራክተር በሚገርም ሁኔታ የተጫወተበት ስራ ነው። ስለዚህ ጋብዛችኋለሁ። ሌላኛውና ፍቅር ዘውግ ያለው ሄርሜላ አሪፍ ፊልም ነው። እንድታዩት ጋብዛችኋለሁ። እሱንም ሁላችሁም እዩት። እኔ ፊልሙን ስጋብዛችሁ ደረጃ አንደኛ ምናምን እያልኩ ሳይሆን መታየት አለበት ብዬ በቅደም ተከተል ማስበው ብቻ ነው እንደማደርግ። በ3ኛ እንድታዩት የምጋብዝላችሁ ተፈጣሪም እጅግ በጣም በጊዜው አነጋጋሪ የነበረ ሀሳብ የነበረ ፊልም ነው። በተለይ ሀሳቡና ድርሰቱ የግሩም ኤርሚያስ በደንብ አድርጎ የተጫወተው ልክ ነው ሰርቶታል ያስባለ ካራክተር የተጫወተበት ነው። ተፈጣሪን እንድታዩት በጣም ከሚገርማችሁ ፊልም ውስጥ ነው። እኔም በጣም የወደድኩት ነው። በሁለተኛነት ውሃና ወርቅ በጣም የሚገርም ከሸዊት ከበደ ጋር የተጣመረበት እጅግ በጣም የሚገርም ትወና በፕሮፌሰርነቱ ነው የሰራበት በጣም የሚገርም ፊልም ነበር። በአንደኛ ደረጃ ያስቀምጡላችሁ 400 ፍቅር እጅግ በጣም አሪፍ ፊልም በተለይ ለወጣቱ ማየት አለበት ብዬ ከማስበው ፊልም ውስጥ አንዱ ነው። በስፖርት ዘርፍ የነበረ እና ያንኛውን ገጸ ባህሪ የተጫወተበት ግሩም ትወና ነበረ። እሱንም እንድታዩት ጋብዛችኋለሁ። በነገራችን ላይ እኔ በደረጃው የከሌ አንደኛ ምናምን እያልኩ ሳይሆን መታየት አለባቸው ብዬ ከማስባቸው ምርጥ 10 የግሩም ኤርሚያስ ፊልሞች ውስጥ ነው እነዚህን የጋበዝኩላችሁ። ቀጣይ ደግሞ በባን እንድሰራላችሁ ትፈልጋላችሁ? ያንንም ኮሜንት አድርጉልኝ። እናንተ ያያችሁት ፊልም የትኛው ነው የወደዳችሁት ማየት አለብኝ ብላችሁ የምትጋብዙኝ የግሩም ኤርሚያስ ፊልም ካለም ኮሜንት ላይ ያስቀምጡልኝ። እንዲሁም እዚህ ቻናል ላይ ደግሞ እኔ የሞከርኳቸውን ፊልሞች እየገባችሁ እንድታዩ በአክብሮት ጋብዛለሁ። ለዛሬ የነበረ ጊዜ ይሄ ነው። ቸር ሰንብቱልኝ። ይህን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ እንድታበረታቱን ስንል በአክብሮት ጠይቃለሁ። በሌላ ስራ እስክንገናኝ ቸር ሰንብቱ። በቀጣይ በማን ይሰራላችሁ የሚለውን
አስተያየት ብትጽፉልኝ እኔም በዛ አክተር እሰራላችኋለሁ ማለት ነው። መልካም ጊዜ። አመሰግናለሁ።